ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ወደምንመለከተው የሁነት መረጃችን አልፈናል። የአፍሪካ ደረጃዎች ድርጅት ከተለያዩ ሀገራት የተወጣጡ የኮሚቴ አባላትን በማሳተፍ ጥራት ላይ ያተኮረ ስብሰባውን በአዲስ አበባ አካሂዷል። ተመልካቾች ይህንኑ ሁነት የተመለከቱ መረጃዎችን ባልደረባችን አጥናፉ አበራ በሚከተለው ጥንቅሩ አሰናድቷል፣ እንደሚከተለው ያቀርበዋል። አርሶ የምንለው የአፍሪካ የደረጃዎች ድርጅት ማለት ነው። አፍሪካን ኦርጋናይዜሽን ፎር ስታንዳርዳይዜሽን የምንለው በእንግሊዝኛ ማለት ነው። ይሄም እንግዲህ የተለያዩ የአፍሪካ ሀገራትን በተለይ ወደ 45 ያክል አፍሪካ ሀገራት አባል የሆኑበት የአፍሪካን ሃርሞናይዝድ የሆነ ወይም ደግሞ የተቀናጀ ደረጃዎችን የሚያዘጋጅ ተቋም ማለት ነው። የዚህ ስብሰባ ዋናው ዓላማ የቴክኒካል ኤክስፐርቶች ናቸው። የተለያዩ ከ14 ሀገራት የተውጣጡ ኢትዮጵያን ጨምሮ 15 ሀገራት የተውጣጡ ቴክኒካል ኮሚቴዎች ኤክስፐርቶች ናቸው። እዚህ ደረጃዎችን ሃርሞናይዝ ማድረግ ደረጃዎችን ማዘጋጀት ስራ ነው የሚሰሩት። ለተከታታይ 3 ቀናት ደረጃዎችን የማዘጋጀት የአፍሪካን የሚመለከቱ በተለይ ከምግብ ጋር ተያይዞ ከቱሪዝም ጋር ተያይዞ ያሉ ደረጃዎችን የማዘጋጀት ነው በዋነኝነት ዓላማው ማለት ነው። አፍሪካ እንደምታውቀው የአፍሪካ ደረጃዎች ሃርሞናይዝድ የሆኑ የአፍሪካ ደረጃዎች አስፈላጊነታቸው በተለይ አሁን እንደ አፍሪካ የተለያዩ የትሬድ ወይንም ደግሞ ንግድ ወደ ተለያዩ የአፍሪካ ሀገራት ኢንተራክት መደራረግ ተጀምሯል። የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ወይንም ደግሞ የአፍሪካ ነፃ የንግድ ቀጠና የምንለውን ለመቀላቀል አገራት የተለያዩ ስራዎችን እየሰሩ ነው ያሉት። ከነዚህ ስራዎች መካከል አንደኛውና ትልቁ ደረጃዎችን በህብረት ማዘጋጀት ነው። አንድ ላይ ደረጃዎችን አዘጋጅቶ አንድ ደረጃ ለሁሉም አፍሪካ ሀገራት እንዲሆን ተደርጎ አንድ ደረጃ አንድ የፍተሻ ውጤት አንድ አክሬዲትድ የሆነ ላቦራቶሪ ወይም የፍተሻ መሳሪያ ያ ደግሞ በሁሉም መላው የአፍሪካ ሀገራት ተቀባይነት እንዲኖረው ተደርጎ እየተሰራ ያለ ነው ማለት ነው። ስለዚህ ተመሳሳይ ቋንቋ አፍሪካውያን የሚናገሩበት ደረጃ እንዲዘጋጅ ነው ኤክስፔክት የምናደርገው ማለት ነው። Those countries are here gathering in what we call technical committees. የአፍሪካ ደረጃዎች ድርጅት በዛሬው ስብሰባ በ3 የተለያዩ ቴክኒካል ኮሚቴዎች አማካኝነት የጋራ ደረጃዎችን የማውጣት ስራ ያከናወነ ነው። እነዚህ ኮሚቴዎች በቅመማ ቅመምና ማጣፈጫዎች፣ በመጠጦች እና በምግብ ዝግጅት ጥበብና አገልግሎቶች ላይ ያተኮሩ ናቸው። የእነዚህ ኮሚቴዎች ዋና ዓላማ የአፍሪካን ፍላጎት ማዕከል ባደረገ መልኩ የደረጃዎችን ይዘት መወሰን ሲሆን እንደ ኢትዮጵያ ባህላዊ ምግቦች ለምሳሌ እንጀራ የመሳሰሉ የሀገር ውስጥ ምርቶች የዓለም አቀፍ ደረጃ እንዲያገኙ ቅድሚያ ተሰጥቷቸዋል። የአርሶ ዋነኛው ተልዕኮ በደረጃዎችና በምርመራ ማረጋገጫ አማካኝነት የአፍሪካን ንግድና ኢኮኖሚ ማሳለጥ ነው። አንድ ወጥ የሆነ የአፍሪካ ደረጃ ሲዘጋጅ አባል ሀገራት የየራሳቸውን ደረጃ ትተው የጋራውን የአህጉር ደረጃ በመቀበል የንግድ እንቅፋቶችን እንዲያስወግዱ ይረዳቸዋል። ይህም አንድ ምርት በአንዱ የአፍሪካ ሀገር መስፈርቱን አሟልቶ ከተረጋገጠ በሌሎች የአፍሪካ ሀገር ድንበሮች ተጨማሪ ፍተሻ ሳይደረግበትና መስተጓጉል ሳያጋጥመው በነፃነት መዘዋወር እንዲችል ያደርጋል። We are providing instruments to facilitate enterprises to move their goods from a point to another. ተመልካቾች ወደ ሌላኛው የሁነት መረጃችን እናመራለን። ህብረት ባንክ አክሲዮን ማህበር 28ኛ መደበኛ ጠቅላላ ጉባኤውን ከሰሞኑ አካሂዷል። በጉባኤው የባንኩ ጠቅላላ ሀብት 113.93 ቢሊዮን መድረሱ ተገልጿል። በዚህ ዙሪያ ያሰናዳነው መረጃ አለ፣ እሱን ተከታትለን እንምጣ። ህብረት ባንክ ከሰሞኑ 28ኛውን የባለ አክሲዮኖች መደበኛና 14ኛውን የባለ አክሲዮኖች አስቸኳይ ጠቅላላ ጉባኤ አካሂደዋል። በጉባኤው ባንኩን ዓመታዊ ሪፖርት ያቀረቡት የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ መስፍን ተሰማ እንደተናገሩት የህብረት ባንክ ጠቅላላ ሀብት 113.3 ቢሊዮን ብር መድረሱንና ይህም ካለፈው ዓመት ጋር ሲነጻጸር የ17.6 በመቶ ወይም የ17.35 ቢሊዮን ብር ጭማሪ ማሳየቱን ገልጸዋል። በሪፖርቱ እንደተመላከተው ህብረት ባንክ አጠቃላይ የተቀማጭ ገንዘብ መጠኑን 92.6 ቢሊዮን ብር አድርሷል። ይህም ከባለፈው ዓመት ጋር ሲነጻጸር የ38.3 ቢሊዮን ብር ወይም የ24.46 በመቶ ጭማሪ ማሳየቱን የገለጹት የቦርድ ሰብሳቢው ከወለድ ነጻ ፋይናንስን ጨምሮ አጠቃላይ የባንኩ የብድር ክምችት ወደ 79.33 ቢሊዮን ብር ከፍ ማለቱን አስታውቀዋል። የውጭ ምንዛሬ ግኝቱም ካለፈው ዓመት የ47 በመቶ ወይም የ96.49 ሚሊዮን ዶላር ጭማሪ በማሳየትም 300.11 ሚሊዮን ዶላር መድረሱ በጉባኤው የተገለጸ ሲሆን በበጀት ዓመቱ የባንኩ አጠቃላይ ገቢ ወደ 16.74
በ4 ቢሊዮን ብር ማደጉንና ይህም ካለፈው ዓመት ጋር ሲነጻጸር የ26.55 በመቶ ወይም የ3.51 ቢሊዮን ብር ጭማሪ ማሳየቱም ታውቋል። ባንኩ በበጀት ዓመቱ ከግብር በፊት የ749.4 ሚሊዮን ብር ትርፍ ማግኘቱም ተገልጿል።